ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። በዛሬው ፕሮግራማችን በድሮን ታዝሎ የሚያቀራራ መሪ የሚል አጠር ያለ ትንታኔ ይዘንላችሁ ይቀርበናል። አብራችሁን ቆዩ። ማለቂያ የሌለው የብልጽግና ድሮን ጥቃት። ብልጽግና አሁንም የስልጣኑ መከታና አለኝ ብሎ የሚመካበት የድሮን ጥቃት የፕሪቶሪያው ስምምነት በመጣስ የደም ቡራኬውን ሀ ብሎ ጀምሮታል። ለመሆኑ አብይ አህመድ አሊ ያለ ድሮን አንድ ሳምንት ሲሰነብታል ወይ የሚል ጥያቄ መልስ የሆነን ዘንድ በብልጽግናና ድሮን ዙሪያ ዳሰሳ እናደርጋለን። አብራችሁን ቆዩ። ከዳመና በታች ያሉ ድምጾች ከትግራይ ተራሮች እስከ ኦሮሚያ ለም ሸለቆዎችና የአማራ ሜዳዎች የኢትዮጵያ ሰማይ የድሮን ጦር መሳሪያ ሲሳይ ሆነዋል። በአንድ ወቅት ለጸሎትና ለመለኮታዊ ኃይል ወደ ላይ ሲያንጋጡ የነበሩ አይኖች አሁን ድምፅ በሰሙ ቁጥር ደንብረው ወደ ላይ የሚመለከቱ አይኖች በሐዘን የሚያጎነብሱ አንገቶች ሆነው ቀርተዋል። አሁን በዚህ ሰማይ ስር ያሉ ሰዎች በተስፋ ወደ አምላካቸው ሳይሆን በፍርሃት ነው ወደ ላይ የሚመለከቱት። ሞት አቅራቢያቸው ሆኖ ብረት ለበስ በራሪ መልአከ ሞት የማይታይና የማይዳሰስ በሩቅ ረዣዥም እጆችና ውሳኔ እንደሚመራ ያውቃሉ። ሰው አልባ አውሮፕላኑ በጦርነት በሙስናና በክህደት የቆሰለው አገር አዲስ የጭቆና መፈጸሚያም ከሆነ ሰነባብተዋል። የእርስ በርስ ጦርነት በ2020 ሲጀምር የኢትዮጵያ መንግስት አጭርና ወሳኝ እርምጃ እንደሚወስድ ቃል ገብተዋል። የህግ ማስከበር ተልእኮ ብሎ ይጠራው የነበረው አሰቃቂው ጦርነት የተገደበ ዘመቻ ስርዓት ለማስፈን እንጂ የቀጠናው ትርምስ ለመፍጠር አልነበረም። ነገር ግን ተከስቶ የነበረው ግጭት ከትግራይ አልፎ ሁሉንም ክልሎች ያሳተፈና የጎረቤት ሀገር ጭምር ያስገባ ግጭት ነበር። እንዲያም ሆኖ የትግራይ ሰራዊትን ሊቋቋሙ ባለመቻሉ ከቱርክ፣ ኢራን፣ ቻይናና የተባበሩት አረብ ኤሚሬቶች ሰው አልባ አውሮፕላኖችን በማስመጣት ክልሉን በፍጥነት ለመቆጣጠር አዲስ ቴክኖሎጂ ወደ መጠቀም ተለወጠ። ድሮኖቹ በኢትዮጵያ በመጀመሪያ ጥቅም ላይ የዋሉት በሰሜን ወጀቡን የተጋፈጠችው ትግራይ ላይ ነበር። መቼም የራሱን ዜጎች እንደ ጠላት የሚመለከት መንግስት ነውና ክልሉን ከኃይል ከምግብና ከመድኃኒት ከልክሎ ብዙም ሳይቆይ ከላይ ደግሞ እሳት ያዘንብበት ጀመር። መጀመሪያ ላይ ሰው አልባ አውሮፕላኖቹ የታጠቁ ቡድኖች ላይ ያነጣጠሩ ነበር ቢባልም ሞት አምላኪው ሰውዬ ግን ሌላ ታሪክ ፈጠረ። የአድ ዳዕሮ ገበያዎች፣ የደደቢት መጠለያዎች፣ የአላማጣ ትምህርት ቤቶች ሁሉም ያለማስጠንቀቂያ ተመቱ። ሰላማዊ ዜጎች በተጠለሉባቸው ቦታዎች እስከነ ህይወታቸው በእሳት ሲጋዩ በየዕለቱ የሚደረጉት የድሮን ፍንዳታዎች ጆሮ የሚያደነቁሩ ነበር። ባለስልጣናቱ ኃላፊነቱን ለመውሰድ ቢክዱም የሳተላይት ማስረጃዎችና ምስክሮች የሚያሳዩት ግን ህዝብ በሚበዛባቸው አካባቢ ሆነ ተብሎ ኢላማ መደረጉን ያሳያል። እነዚህ ጥቃቶች በስህተት የተፈጸሙ ሳይሆን በስርዓቱ እውቅና እምቢተኛ በሚሉት ህዝብ ላይ የሚወሰዱ የቅጣት ድርጊቶች ነበሩ። ዓለም አቀፉ ማህበረሰብ እንደተለመደው አሳሳቢ መግለጫዎችን ቢያወጣም ምንም አይነት ወሳኝ እርምጃ ባለመውሰድ ሰው አልባ አውሮፕላኖችን የሚሸጡ የውጭ መንግስታት፣ ስለ ዲሞክራሲና ሰብአዊ መብት የሚናገሩ አገራት በራሳቸው መሳሪያ የተፈጸመውን ውድመት ዞር ብለው እንዳላዩ ነበር የሚሆኑት። የሚገርመውና የሚያመው ደግሞ የአፍሪካ ህዝቦች ህይወት ከዓለም የሞራል ደረጃ ውጭ ያለ ይመስል የኢትዮጵያን ውስጣዊ ጉዳይ ብለውታል። በ2022 መገባደጃ ላይ የፕሪቶሪያ የሰላም ስምምነት ሲፈረም ኢትዮጵያውያን ምናልባት የድሮን አስፈሪነቱ ያበቃል ብለው ተስፋ አድርገው ነበር። ነገር ግን የድሮን ጥቃቱ የአንዱ ክልል ቢቆምም በሌላው ክልል ጦርነት ላይ ዋነኛ መገልገያ ሆኖ ቀጠለ። መንግስት ሰው አልባ አውሮፕላኖችን ከትግራይ ወደ አማራና ኦሮሚያ አቅጣጫ አዞራቸው። ትግራይን ያወደመ የጦር መሳሪያ አሁን በኦሮሚያ ላይ ላንቃውን ከፍተው በምዕራብ ኦሮሚያ ደኖችና የእርሻ መሬቶች ውስጥ የመንደሩ ነዋሪዎች የትግራይ ህዝብን የእውከት ድምፅ መስማት ጀመሩ። ከዛፎች በላይ ሰው አልባ አውሮፕላኖቹ ሳይታዩ ለሰዓታት በማንዣበብ ከዚያም ያለማስጠንቀቂያ አንዳንድ ጊዜ አመፀኞች የተጠረጠሩባቸው ኮንቮይ፣ ብዙ ጊዜ ግን የመንደሩ ነዋሪዎች ላይ ከባድ ጉዳት ያደርሳሉ። በሆሮ ጉድሩ ሰው አልባ አውሮፕላን የፈጸመው ጥቃት በሰርግ ድግስ ላይ ወድቆ ለጦርነት ሳይሆን ለደስታ የተሰበሰቡ እንግዶችን ጨርሷል። በነቀምት ከተማ እኩለ ቀን ላይ በገበያ ላይ ቁምቡላውን ወርውሮ መሬቱ በተጨማለቀ አትክልትና በሰው አስክሬን ተሸፍነዋል። በጉጂ ከብቶቻቸውን ሲጠብቁ የነበሩ እሮኞች ክፍት ሜዳ ላይ ተበትነው ተገኝተዋል። የመንግስት ምላሽ ግን በእያንዳንዱ ኦፊሻላዊ ማብራሪያ ተመሳሳይ ነበር። መንግስት በአሸባሪዎች ላይ ያነጣጠረ ዘመቻ ነው፣ እኛ ሲቹዌሽን ሩም ውስጥ ነን፣ አጣርተን ነው የምንመታው የሚለ ቢሆንም እውነታው ግን ተጎጂዎቹ በአብዛኛው ገበሬዎች፣ ህፃናት፣ ሴቶችና ተማሪዎች ናቸው። በአማጽያንና በሲቪል ሰዎች መካከል ያለው መስመር በመንግስት ብዙም ትርጉም የማይሰጠው ሲሆን ታጣቂ ባለፈበት ወረዳ መኖር ተጠርጣሪ መሆን ሲሆን፣ በዛሬቱ ኢትዮጵያ ደግሞ ተጠርጣሪ መሆን
ኢላማ መሆን ማለት ነው። እነዚህ የሚደረጉ የድሮን ጥቃቶች በዘፈቀደ የሚፈጸሙ ሳይሆኑ ሆነ ተብሎ የፖሊሲ አካል ተደርገው ማዕከላዊው መንግስት ብዙ ወታደሮችን ሳይልክ እረፍት ባጣባቸው ክልሎች ላይ ቁጥጥር ለማድረግ የሚያስችል የፍርሃት ስልት ነው። ሰው አልባ አውሮፕላኑ ለአምባገነን ኃይል የተስማሙ ሲመስሉ ከሩቅ በመግደል ምስክር በሌለበት ምንም አይነት የተጠያቂነቱ እንዳይኖር ማድረግ ነው። ኦፕሬተሩ በልዩ ደህንነት ተቀምጦ በመቶዎች የሚቆጠሩ ኪሎ ሜትሮችን ርቆና በስክሪኑ ላይ መገጣጠሚያዎችን ብቻ ነው የሚያየው። እናት ልጇን ለማዳን ስትወጥ የቆሰሉትን ሲጮሁ አያይም፣ አይሰማም። ጥቃቱ ከንክኪ የጸዳም ከሞት የራቀና ለፖለቲካዊ ሁነቶች ምቹ ቢሆንም ግን መቼም ማን ይላል ሰው ሞተ አንተን ሰው ቢገልህ ባይሆን ሰው ሁንና ጸጸቱ ይግደልህ እንዳለ ገጣሚው ሰው ሰውን ገድሎ እንዴት በሰላም ይኖራል? የተከበራችሁ አድማጮቻችን ወደ ዋናው ጉዳያችን ስንመለስ ጥፋቱን የበለጠ የሚያሰፋው በኦሮሚያና በአማራ ክልል ውስጥ ያሉ ተጎጂዎች በአንድ ወቅት ለውጡን ተስፋን ያደረጉበት ሰዎች መሆናቸውን ነው። አብይ አህመድ በ2018 ወደ ስልጣን ሲመጣ የአንድነት የሰላምና የተሃድሶ ቋንቋ ተናግሮ ከኤርትራ ጋር የነበረውን ጦርነት በማብቃቱ የኖቤል የሰላም ሽልማት አግኝተዋል። ነገር ግን ከዚያ በኋላ ያሉት ዓመታት ቃላቱን ወደ መንፈስነት ቀይረው አገርን ለመጠበቅ ተብለው የነበሩት ሰው አልባ አውሮፕላኖች ህዝቡን እያጠቁ ተስፋ የተደረገለት ሰላምም ከሰማይ በመጣው ፍርሃት ተተካም። ድሮኖቹ ትግራይ በሚያጠቁበት ጊዜ ሰላማዊ ህዝብ ጨፈጨፈ ሲባል ድሮንዋን በላይነሽ አመዴ ብሎ በህዝብ ላይ የተሳለቀው ኢሊት ነኝ ባይ አማራ በ2023 የመንግስት ሰው አልባ አውሮፕላኖች በአማራ ላይ በየጊዜው መብረር ጀመሩ። ክልሉ በአንድ ወቅት የፌዴራል ኃይሎች አጋር የነበሩ ፋኖ ከተበተኑ በኋላ ተቃውሞ በተነሳ ጊዜ ሰው አልባ አውሮፕላኖቹ በድጋሚ ተሰማሩ። መንግስት ህገወጥ የታጠቁ ቡድኖችን እየተዋጋ መሆኑን ቢያስታውቅም ነገር ግን እንደ እውነቱ ከሆነ ልክ እንደ ትግራይ አንድን ክልል በሙሉ ባለመታዘዙ እየቀጣ ነው። በመላ አገሪቱ ሰው አልባ አውሮፕላኖችን በመጠቀም አሸንፊያለሁ ብሎ የሚተጋው የቀነጨረው መሪ ጦር ሜዳው ሁሉም ቦታ እንዲሆን አድርጎታል። የመንግስት ትልቁ መሳሪያ መግበስበስና ህግ ሳይሆን የፈሪ በትር እንዲሉ ለእያንዳንዱ የመብት ጥያቄ ሰው አልባ አውሮፕላኖች የስልጣን መጠበቂያ መሳሪያና መልስ ሆነዋል። የብልጽግናው ስርዓት ይህንን የሚያደርግበት ምክንያት ምድር ላይ ያለው አቅም የተዳከመ በመሆኑና በድሮን ስነ ልቦና በመታገዝ ህዝቡ እንዲርድና ተገዢ እንዲሆን ማድረግ ነው። ሆኖም ግን በትግራይ በኦሮሚያና በአማራው ህዝብ ስለደረሰበት ኪሳራም በጸጥታ ይናገራል። ስለ ፍትህ በማንሳት የሟቾችን ስም የወደሙ መንደሮችን፣ ገበያዎች በቦምብ የተቃጠሉበትን ስም ያስታውሳሉ። እነዚያን ትዝታዎች እንደ ዘር ተሸክመው በመሄድና አንድ ቀን እንደገና ሰማዩ ሲገለጥ እነዚህ ዘሮች መንግስት ሊቀብር የሞከረውን እውነት አድገው መንግስት ላይ እንደሚነሱ አሁን እያየነው ያለነው ይህንኑ ነው። በዓለም አቀፍ ደረጃ የኢትዮጵያ ድሮን ፕሮግራም ከቁጥጥር ውጭ የሆነ ቴክኖሎጂ ተጠያቂ በማይሆኑ መንግስታት እጅ ያለውን አደጋ ያመላከተ ሆነዋል። እነዚህን የጦር መሳሪያዎች የሚሸጡ አገራት መረጋጋትን እናመጣለን እያሉ ቢሉም በተጨባጭ ሁኔታ ግን አለመረጋጋት፣ ቅሬታና ሁከትን ነው የሚያመጡት። ንጹህ ሰውን የሚገድል እያንዳንዱ ሰው አልባ አውሮፕላን አዲስ ቁጣን፣ አዲስ ሐዘንንና ለመቋቋም አዲስ ቁርጠኝነትን ይፈጥራል። መንግስት በአየር ላይ ጦርነቶችን እንዲያሸንፍ የሚያደርገው ቢሆንም ነገር ግን በምድር ላይ ያለው ሁኔታ ድል እያጣም የአዲስ አበባ ባለስልጣናት የድሮን ስራቸውን ቅልጥፍና ሲያከብሩ የምድር ይዞታቸው የጣሉ የኢትዮጵያ የውጭ ገጽታ ደግሞ ቀን በቀን እየጨለመ ሰብአዊ መብት ተሟጋቾች ድርጅቶች ሰው አልባ አውሮፕላኖችን በሰላማዊ ሰዎች ላይ ስለመጠቀማቸው በገለልተኛ አካል ምርመራ እንዲደረግ ቢጠየቁም እስካሁን ግን አንድም አልተፈቀደም። መንግስት ድርጊቱ ህጋዊና ሰብአዊ መብቶችን እንደሚያከብር አጥብቆ ቢናገርም ግልጽነትን ግን አይቀበልም። ሰው አልባ አውሮፕላኖች ላይ የደረሰው ጥቃት እንዲጣራም የውጭ አቅራቢዎች እንዲጋለጡ ዓለም አቀፉ ማህበረሰብ ከውጭ በሚገቡ ማሽኖች ህዝቡን የሚገድል መንግስት እንዲያቆም ይጠይቃሉ። ወደ ሰላም የሚወስደው መንገድ በሚሳኤል ሳይሆን በውይይት በፍትህና በእውነት ነው ብለው ይከራከራሉ። ኢትዮጵያ ዛሬ በመስቀለኛ መንገድ ላይ ቆማ ቴክኖሎጂ የሰው ልጅን የሚተካበትና መንግስት ከሰማይ በማስፈራራት መግዛቱን የሚቀጥልበት አንዱ መንገድ ወደ ተጨማሪ ጥፋት ያመራል። በትግራይ በኦሮሚያና በአማራ የተፈጸመውን ወንጀል አምኖ ተቀብሎ የተጎጂዎቹን ጩኸት በማዳመጥና ከቁጥጥር በላይ ለህይወት ዋጋ የምትሰጥ አገርን መገንባት ሲገባው መንግስት ህዝቡን በድሮኖች ጸጥ ማሰኘት ይችላል ብሎ ያምናል አብይ አህመድ አሊ። ነገር ግን ህሊናውን ማፈን ስለማይችል ሰማዩ የሀያሊያን ቢሆንም ምድር ግን የነጻነት ፈላጊዎች የህዝቦች ነች። እናም ሞትን በሚያዘንበው ሰማይ ስር ህዝብ በትዕግስት በትግልና በጽናት የሰው አልባ አውሮፕላኖች ድምፅ በሰላም ድምፅ የሚተካበትን ቀን ተስፋ በማድረግ ይቀጥላል ቀጥለዋል።
የመጀመሪያዎቹ ሰው አልባ አውሮፕላኖች በኢትዮጵያ ሰማይ ላይ ሲታዩ በአገሪቱ ያለውን የጦርነትና የአስተዳደር ባህሪ ምን ያህል በፍጥነት እንደሚቀይሩ የተረዱት ጥቂት ሰዎች ነበሩ። ቴክኒካል ስኬቶች፣ የአገር መከላከያ አዲስ ዘመን ምልክቶችና መንግስት ሉዓላዊነቱን ለማስጠበቅ ዘመናዊ ቴክኖሎጂን የመቆጣጠር አቅም እንዳለው የሚያሳይ ማስረጃ ሊሆኑ ይችሉ ነበር። ነገር ግን ከዘመናዊነትና ከደህንነት ቋንቋ በስተጀርባ በጣም ጥቁር እውነታ ነበር። በውጭ አቅራቢዎች መካከል የነበረውን ትብብር፣ ሚስጥራዊ ኮንትራቶች እና እያደገ የመጣው የመንግስት ፍላጎት በተሳሳተ መንገድ ነበር። ከቱርክ ፋብሪካዎች፣ ከተባበሩት አረብ ኤሚሬቶች አየር ማረፊያዎች፣ ከኢራን ወርክሾፖች እና ከቻይና መጋዘኖች የተውጣጡ ክፍሎች፣ ካሜራዎችና የመመሪያ ስርዓቶችን ወደ ኢትዮጵያ የገቡት ለህዝቡ እምብዛም በማይታወቁ ስምምነቶች ነው። ከኢትዮጵያ ከተሞች በላይ የሚበር እያንዳንዱ ሰው አልባ አውሮፕላን መሳሪያ ብቻ ሳይሆን የውጭ ኃይል ተባባሪነት ምልክት ነው። እነዚህን ቴክኖሎጂዎች የሚያቀርቡት ሀገራት መሳሪያን ብቻ የሚሸጡ ሳይሆን የፖለቲካ ይሁንታ፣ ዲፕሎማሲያዊ ዝምታንና አንድ ገዢ አካል ያለምንም መዘዝ እርምጃ እንዲወስድ መቻልን ይሸጣሉ። የቱርክ ባይራክታር ቲቢ2 ሰው አልባ አውሮፕላኖች ለመጀመሪያ ጊዜ በኢትዮጵያ ሲታዩ በመንግስት ሚዲያዎች አመፅንና ሽብርተኝነትን ማሸነፍ የሚችሉ ትክክለኛ መሳሪያዎች ተደርገው ይወደሱ ነበር። እነዚህ ሰው አልባ አውሮፕላኖች ጦርነትን የበለጠ ጽዱ፣ ፈጣንና የበለጠ ቁጥጥር እንደሚያደርጉ ለህዝቡ ቢነገርም በተግባር ግን የጋራ ቅጣት መሳሪያዎች ሲሆኑ ኢላማ የሚለው ፍቺ ከእውነታዎች ይልቅ በፖለቲካ ተወስነዋል። ኢራን ብዙም ሳይቆይ ሞሃጀር 6 ሰው አልባ አውሮፕላኖችን፣ ካሜራና ቦምቦችን በማቅረብ የቻይና ዊንግሉንግ ሞዴሎች ደግሞ ከዚያ በኋላ መጥተው የቅርብ ጊዜውን የክትትል ቴክኖሎጂ በማትሰጠው እያንዳንዱ አቅራቢ በአዲስ አበባ የፖለቲካ ተጽዕኖውን ለማጠናከር ይጥር ነበር። በምላሹም የኢትዮጵያ መንግስት ብዙ ወታደር ሳያሰማራም በህዝቡ ላይ የፕሮጀክት ስልጣኑን ማሳደግ እንዲችል የዚህ የሰው ዋጋ የማይታይ ሆኖ ከስታስቲክስ በታች ተደብቆ ጸረ ሽብርተኝነትን የሚል ምቹ ሰበብ ተሰጠ። በኦሮሚያ ገጠራማ ማዕዘናት ገበሬዎች ከአውድማው በፊት የድሮንን ድምፅ እንዴት መለየት እንደተማሩ ይናገራሉ። በሩቅ ቀስ ብሎ የሚመጣ ዝቅተኛና ቋሚ ንዝረት ሲሆን ድምፁ ሲመጣ ትልልቅ ይሸበራሉ። ልጆች ከዛፍ ስር ይደበቃሉ። ሽማግሌዎችም ጸሎቶችን ያሰማሉ። በሰው አልባ አውሮፕላኑን የሚቆጣጠረው ማን እንደሆነ ወይም የት እንደሚመታ የሚወስን አያውቁም። እነሱ የሚያውቁት ድምፁ ሲጠፋ አንድ ሰው እንደሚጠፋ፣ ቤት እንደሚነድና አንድ አካል በሜዳ ላይ እንደሚወድም ነው። በአማራ መንደርም ተመሳሳይ ታሪኮች ናቸው ያሉት። በአንድ ወቅት ሰላም በነበረችው ደብረ ኤልያስ ከተማም እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ በሰው አልባ አውሮፕላኖች በደረሰበት ጥቃት አንድ ሰፈር እንዴት እንደወደመ ነዋሪዎች ያስታውሳሉ። በኋላ ላይ መንግስት በታጣቂ ክፍል ላይ ኢላማ አድርጌያለሁ ቢልም ምንም አይነት መሳሪያ ያልተገኘ ቢሆንም ለሟች ቤተሰቦች ግን ምንም ማብራሪያ አልተሰጠም። ህብረተሰቡ የቀብር ስነ ስርዓት ለማድረግ ሲሞክር የጸጥታ ኃይሎች መጥተው ጋዜጠኞቹን እንዳያናግሩ አስጠንቅቀው ነበር። መንግስት ከላይ ሆኖ ለመቅጣት ቢሊዮን ዶላሮችን አፍስሶ በሚያካሂደው የድሮን ፕሮግራም የአገሪቱን ብርቅዬ ሀብት አሟጦታል። ሆስፒታሎች መድኃኒት አጥተው፣ ትምህርት ቤቶች ተስተጓጉለው የድሮን መለዋወጫ ዕቃዎችን ከውጭ ለማስገባት ኦፕሬተሮችን ለማሰልጠንና ቤዝ ለመጠገን በሚሊዮን ዶላር የሚቆጠር ገንዘብ ወጪ ያደርጋል። በእነዚህ ግብይቶች ዙሪያ ያለው ሚስጥራዊነት በሙስና ላይ ከባድ ጥያቄዎችን ያስነሳል። ከእነዚህ ገዢዎች የሚጠቀመው ማን ነው? ኮሚሽኑን የሚቀበለው ማን ነው? ከመከላከያ ሚኒስቴር ባለስልጣናትና ከስልጣን ጋር ቅርበት ያላቸው ነጋዴዎች ጋር የተገናኙ ኩባንያዎችን ማስረጃዎች ይወጣሉ። እያንዳንዱ ሰው አልባ ጥቃት የጥቃት ድርጊት ብቻ ሳይሆን ግብይትም ሲሆን በደምና በፍርሃት የተገነባ የገንዘብ ልውውጥ ነው። በኢትዮጵያ የረዥም ጊዜ ታሪክ ውስጥ ብዙ ጦርነቶች የነበሩ ሲሆን ነገር ግን ጦርነቱ ይህን ያህል አውዳሚ ሆኖ አያውቅም ነበር። የድሮኑ ጦርነት እጅግ ከባድ አካላዊና ስነ ልቦናዊ ጥቃት ቢያደርስም እያንዳንዱ የጨለማ ዘመን በውስጡ የንቃት ዘርን ተሸክሞ የሞት ሞተሮችን በአየር ላይ እየተንቀጠቀጡ በመላ ሀገሪቱ አመፅ እየጨመረ መጥቷል። የብልጽግናው መንግስት ቴክኖሎጂና ውሸት ለዘላለም እውነትን ማፈን እንደማይችል ሊረዳው ይገባል። እናም ከጊዜ በኋላ ሰው አልባ አውሮፕላኖች ዝም የሚሉበት፣ ከኢትዮጵያ በላይ ያለው ሰማይ እንደገና ጠርቶ ገዳዩ ስርዓት ተወግደው ህዝቡ ያለ ፍርሃት የሚሰበሰብበት ቀን ሩቅ አይሆንም። ያ ቀን በእርግጠኝነት በቅርቡ ይመጣል። እስከዚያው በጽናት ከመታገል ውጭ አማራጭ የላቸው። ውድ የሎሚ ሚዲያ ተከታታዮች ለአሁን ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው።